መካንነት እውነትም በሕክምና መፍትሄ አለው? መድኃኒት ወስደው ሰዎች ሊድኑ ይችላሉ? ወንዱ ልጅ የዘር ፈሳሽ በበቂ ሁኔታ ያፈሳል። ስለዚህ የዘር ፈሳሹ በቂ ነው። እንዴት መውለድ አይችልም? የሚገርማቸው የወንድ ልጅ ምርመራ ቤዚክ ኤንድ ሲምፕል ከሚባሉት ኢንቨስቲጌሽኖች ናቸው። ኖርማል ስፐርም ቁጥር በ1 ሚሊ ሊትር ወይም በ1 ሲሲ ከ15 ሚሊዮን በላይ ስፐርም አለ። እሱ ሲዘጋ ምርት አለ ከፋብሪካ፣ ነገር ግን መንገዱ ስለተዘጋ ስፐርም አይወጣም፣ እርግዝና አይፈጠርም። ሰዎች የመካንነት ችግር አለባቸው ወይ ያጋጠማቸው በምርመራ ሊሆን ይችላል። መፍትሄዎቻቸውን በምን መልኩ ማግኘት ይችላሉ? ከፍተኛ አደጋ ከመታው እዛ ላይ ደምቶ ጠባሳ ፈጥሮ ሊስተጓጎል ይችላል። ይሄ እንግዲህ ምርትን የሚያስተጓጉሉ ነገሮች ውስጥ ይገባል ማለት ነው። አንድ ሰው ስሜት አልባ ከሆነ ፍላጎት፣ ተነሳሽነት ከሌለው ቅድም ያነሳ ነው ቢያንስ በሳምንት 2-3 ግንኙነት መደረግ አለበት። ሚኒመም ከ3 እስከ 5 ባለው ሊደረግ ይገባል። ያንን ማድረግ ፍላጎት ወይ ተነሳሽነት አይኖረውም ወይ ደግሞ ዝግጁ መሆን አይችልም። አንድ ሰው መካን ወይ ደግሞ መውለድ አትችልም ሲባል ከፍተኛ የሆነ ስብራት የሚገጥማቸዋል። ስነ ልቦናዊ ሊሆን ይችላል፣ ማህበረሰባዊ፣ ኢቭን ትዳራቸው ራሱ በጣም ደስተኛ ነው። ያው እኛ በብዛት ስንፈተ ወሲብና መካንነት የወንዶች መካንነት እናያለን እና በተለይ በመድኃኒት የሚታከሙትን ወንዶች የተቸገሩትን ብዙዎችን ረድተናል፣ እያከምንም እንገኛለን። እና ስንፈተ ወሲብና መካንነት ምን ያገናኘዋል? በጣም ጥሩ። ያው በቀላል አማርኛ አንዱ ሂደቱ ነው፣ አንዱ ውጤቱ ሊሆን ይችላል። እንደ ሴክሹዋል ፐርፎርማንስ ቤዚካሊ ቀድመን የምንጠብቀው ነገር ነው። አንድ ሰው ስሜት አልባ ከሆነ ፍላጎት፣ ተነሳሽነት ከሌለው ቅድም ያነሳ ነው ቢያንስ በሳምንት 2-3 ግንኙነት መደረግ አለበት። ሚኒመም ከ3 እስከ 5 ባለው ሊደረግ ይገባል። ያንን ማድረግ ፍላጎት ወይ ተነሳሽነት አይኖረውም ወይ ደግሞ ዝግጁ መሆን አይችልም። አንዱ የፍላጎት ጉዳይ ከኢምፖተንስ ጋር የምናነሳው ነው። ሁለተኛ ደግሞ ብልቱ ዝግጁ ማይሆንም ከሆነ እንደዚሁ ግንኙነቶችን ማድረግ ይቸገራል። ለግንኙነት ዝግጁ ማይሆን ብልት ያው ኖርማል ግንኙነቶቹ በተለይ ፈሳሾቹ ውስጥ ለመፈሰስ ምክንያት አይሆኑም ማለት ነው። ዝግጁነት ወይ ደግሞ ጥንካሬ ኢሬክታይል ዲስፈንክሽን ብለን ብዙ ሰዎች ላይ የሚያጋጥሙን ችግሮች እነዚህ ናቸው። አንዳንድ ጊዜ ደግሞ ፕሪማቹር ኢጃኩሌት የሚያጋጥማቸው ሰዎች አሉ። ግንኙነት ከመጀመራቸው በጣም ሲቪየር ፎርሙ አለ አይደለ? ብልት ወይ ደግሞ ሴት ብልት ውስጥ ከመግባታቸው በፊት ፕሪፔኔትሬት ከማድረጋቸው በፊት በተደጋጋሚ ረዥም ዓመታት በዚህ መልኩ ቀድሞ የሚፈሳቸው ወይ ደግሞ የሚያፈሱ ሰዎች አሉ። እነዚህ በሙሉ ታርጌቱን ፈሳሹን በሙሉ ሴት ብልት ውስጥ እንዳይቀመጡ የሚያደርጉን ምክንያቶች ናቸው ማለት ነው። እነዚህ ከውጫዊ ከምናያቸው አንጻር ግልጽ ቢሆኑ ውስጣዊ ደግሞ ሌሎች ተመሳይ ወይ ደግሞ ተቀራራቢ ምክንያቶች ሊኖራቸው ይችላል። ቅድም ያነሳናቸው የሆርሞን ችግር አንደኛው ነው። አንድ ሰው የቴስቴስትሮን እጥረት ካለበት ስሜት አልባ ሊሆን ይችላል። ስፐርም መዘጋጀቱ ሊቀንስ ይችላል። ብልቱ ላይ ይዘጋጅለት ይችላል። እነዚህ አሁን ለሁለቱም ለስፐርም መመረትም ለግንኙነትም ብቁ አይሆንም ማለት ነው። ሌላኛው ምን የሚታወቁ ሆርሞኖች አሉ። የሚታወቁ ሆርሞን ላይክ ፕሮላክቲን ብናነሳ አንድ ፕሮላክቲኑ ከፍ ያለ ሰው ወንድ ተመሳሳይ ምልክቶችን ሊያይ ይችላል። የስነ ተዋልዶ ወይም የስንፈተ ወሲብ ችግርም ያጋጥመዋል። ያ ነገር ላለመውለዱ ምልክት ሊሰጠን ይችላል ማለት ነው። ፕሮላክቲኑ ከፍ ያለ ሰው ሲምፕሊ ለሴክሹዋል አክቲቪቲ ቅድም ያነሳ ነው የስሜት ማጣትም፣ ብልት ዝግጁ አለመሆንም፣ ስፐርም ምርትም ላይ ይቸገራል ማለት ነው። በእነዚህ መልኩ የሚገናኙ አሉ። ቅድም ያነሳናቸው ሌሎችም ሆርሞኖች አሉ ቴስቴስትሮን እንዳይመረት የሚሆን ስፐርም እንዳይመረት የሚያደርጉ ማለት ነው። እነዚህ ከሴክሹዋል ፕሮብለምም መውለድም ችግር አብረው እንዲከሰት የሚያደርጉ ማለት ነው። ያ በዛ መልኩ ይገናኛሉ። ልክ ነው። እንግዲህ ስንፈተ ወሲብ ያለበት ሰው መውለድ ሊቸገር እንደሚችል አስረድተናል። ነገር ግን ግንኙነት ላይ ጎበዝ የሆነ ሰውስ መውለድ አይቸገርም ማለት ይቻላል? በጣም ጥሩ። አሁን ይሄ ብዙ ሰዎች የሚሸወዱት ነገር ነው። በእኛም በሚያስገርሙ ብለን ብንወስዳቸው ረዥም ጊዜ ግንኙነት እያደረጉ በጣም ጥሩ ነው፣ ግንኙነት ላይ በጣም ደስተኛ ናቸው። ያው ትዳር ለሁለት ነገር አለ። አንድ ለበቂ የሆነ ጤናማ ግንኙነት እንዲኖራቸው፣ ሁለተኛ ደግሞ ልጅ ለማግኘት በዛ ደስተኛ የሆኑ ይቆዩና እሱ ጎበዝ ስለሆነ ግንኙነት ላይ መካንነት ወይ ደግሞ ችግሮች ይኖሩበታል ተብሎ አይታሰብም። ሴቷ ነች በቃ ለብቻዋ የሚሆን ተደብቀዋ ትመረመራለች። አብረውም ሊሄዱ ይችላሉ። እሱ በኮንፊደንስ ያው ችግሩ እንደሌለበት ይሰማዋል ማለት ነው። ይሄ ስህተት ነው። እውነተኛው ነገር ምንድን ነው? አንድ ወንድ ልጅ በቂ የሆነ የሴክሹዋል ፐርፎርማንስ ኖሮት መካን ሊሆን ይችላል። የመስኩሊኒቲ አካላዊ ግዝፈቱ ወይ ደግሞ አቋሙ ብቻ አንድ ወንድ ልጅን መካን አይደለም የሚለውን ነገር ሊያረጋግጥ አይገባም ማለት አይችልም። ቅድም ያነሳቸው በርካታ ስቴፖች አሉ ስፐርም እንዲመረትና እንዲተላለፍ ወይ ደግሞ ወደ ኢጃኩሌት እንዲደረግ የሚያደርጉ። አንድ ወንድ ልጅ በቂ የሆነ ቴስቴስትሮን ወይም ስፐርም ኖሮት ላይወጣ ይችላል። መንገዶቹ ሊዘጉበት ይችላሉ። የመተላለፍ ወይ ደግሞ ስፐርሙ ከኖርማል ከዘር ፍሬው ተነስቶ ወደ ውጭ ወደ ሴቷ መሄድ አይችልም። ሌላኛው ደግሞ ምን ጨምራቸው ነገር ቅድም አንስተዋል ሊሆን ይችላል። ፈሳሽም ሊያዩ ይችላሉ በሆነ አጋጣሚ
ኦልሞስት ብዙ ነው ሊል ይችላል። ከኖርማሉ መጠን ፈሳሽ ሊያዩ ይችላሉ። ያ ፈሳሽ ግን ከሴሚናል ቬዚክልስ ከፕሮስቴት ግላንድ የሚመጡ ናቸው አብዛኛው ፈሳሾቹ። ማቅጠኛ ማለት እንችላለን። ትንሽ የፐርሰንት ብቻ ነው ከዘር ፍሬዋ የምትመጣው። ያቺን ብትቀርም ወንዶች ሊያስተውሏቸው ይችላሉ፣ ፈሳሹ መቀነስ ላይ ማለት ነው። ፈሳሽም እያዩ ቅድም እያልነው ሴክስም ላይ ቆንጆ ሆነው መካን ሊሆኑ ይችላሉ ማለት ነው። እነዚህ ሰዎች መመርመር ነው የበለጠ ግልጽ ሊያደርግላቸው የሚችለው እንጂ ከዛ ውጭ የሆነ ነገር ሊያስረዳቸው አይችልም። እነዚህ አይነት ሴክሹዋል ፐርፎርማንስን አይተው እንደዚህ አይነት ጥሩ የሆነ ሴክሹዋል ፐርፎርማንስ እያላቸው መካንነት ሊያጋጥማቸው ስለሚችሉ መመርመራቸው እጅግ በጣም የሚመከር ነው ማለት ነው። አንተ ያጋጠመህ አጋጣሚዎች አሉ ተመሳሳይ ሆነ? ያ የዘር ፈሳሽ ነው። የዘር ፈሳሽ በቂ ያለኝ በቃ እንደውም ብዛቱ ምናምን ይሉኛል። አንዱ የሚገርመኝ ከሴክሹዋል ጋር በተያያዘ ከመውለድ የሚቸገሩ ሰዎች እንደዛ የሚሉ ኮሜንት ያሳያሉ። እና ሲመረመር ግን እውነትም በቂ ፈሳሽ ያላቸው የሰጡት ሳምፕል በቂ ነው፣ በሲሲ ሲለካ በቂ ነው። ሲመረመር ግን ውስጡ ላይ ምንም ስፐርም የለም። ይሄንን አዞስፐርሚያ እንለዋለን። አኒጃኩሌሽን እና አዞስፐርሚያ ይለያያል። ባይዘው ሰዎች እንዳይምታታባቸው። አኒጃኩሌሽን ማለት ፈሳሽ ጭራሽ አይወጣውም ሰውየው። ይሄም መካንነት ያመጣል። በተለያየ ምክንያት የስፐርም ፈሳሹ ከብልቱ እርካታ ሊደርስ ይችላል፣ ግን ፈሳሽ አይወጣም። ይሄ ሬትሮግሬድ ኢጃኩሌሽን ሆኖ ሊሆን ይችላል፣ ወደኋላ ተመልሶ ሊሆን ይችላል ፈሳሹ። ወይም ደግሞ አኒጃኩሌሽኑ ከነርቭ ከዲያቤቴስ ከስኳር ጋር የተያያዘ ሊሆን ይችላል። ስለዚህ ይሄ አኒጃኩሌሽን ነው። ይሄ ከሌለ ግልጽ ነው፣ እነሱም ያውቁታል። ግን ብዙ ሰው ለማመን የሚቸገረው በቂ ፈሳሽ ይወጣል፣ ግን ውስጡ ላይ ስፐርም የለም። ምክንያቱም የስፐርሙ አንድ ወይ ስፐርም ከቦታው እየተመረተ አይደለም፣ ወይም ደግሞ መንገድ ላይ ተዘግቶበታል ማለት ነው። ይሄ ይቸገራል። ሌላው ከግንኙነት ጋር በተያያዘ አንዳንዶቹ የሚቸገሩት እኔ የመጀመሪያው ዙር ላይ ውጭ ነው የሚፈሰው፣ ሁለተኛ ላይ ግን ችግር የለብኝም ይላል። በነገራችን ላይ ለማስረገዝ የመጀመሪያው የተሻለ ነው። በዛ ያለ ፈሳሽ ነው፣ ብዙ ስፐርም ይኖረዋል። ሁለተኛው ላይ ያን ያህል ስቲሙሌትድ ስለማይሆኑ ብዙ ፈሳሽ ላይ ወጣ ይችላል። ስለዚህ ፕሪፔኔትሬቲቭ እንትን የሚያደርጉ አሉ። አንዳንዴ በቃ ሁለተኛውም አንደኛውን በሞክር ውጭ ነው የሚፈሰው ሚሉ አሉ። እነዚህ ደግሞ ያው ዲፖዚት ካልተደረገ ማፀን ላይ ፖስቴሪየር ፎርኒክስ የሚባለው ክፍል ሄዶ ፈሳሹ ካልቀረበ ስፐርሙ ዋኝቶ እንቁላል ጋር ላይደርስ ይችላል ማለት ነው። ስለዚህ እነዚህ አሉ። አንድ ተጨማሪ ፖይንት ባነሳ ደስ ይለኛል። የሚገርምህ በሕክምና አጋጣሚ ብዙ ፕሮሲጀር ሊኖር ይችላል። ያው ቅድም ያልነው እድሜም ፋክተር አይደለ ለመውለድ። ብዙ ወንዶች ከእድሜ ጋር ሌላ የሚያጋጥማቸው ችግር አለ። ፕሮስቴት የሚባለው ፕሮስቴቲክ ኢንላርጅመንት ወይ ደግሞ ቤናይን ፕሮስቴቲክ ኢንላርጅመንት ብዙ ሰዎች የሚያጋጥማቸው 50% ወንዶች በዚህ በ50% ወንዶች በ50 እድሜያቸው ምልክት ሊያዩ ይችላሉ። 60% ወንዶች በ60 እድሜያቸው ሊያጋጥማቸው ይችላል። እነዚህ አብረው የሚከሰቱ በተለይ ከዚህ እድሜ በላይ ያሉ ሰዎች ይሄንን ችግር ለመፍታት ሰርጀሪ ሊደረግላቸው ይችላል። ፕሮስቴቴክቶሚ ሊደረግላቸዋል በተለያየ መንገድ በየቦታው እንደሚለያየው ማለት ነው። ያ ነገር ግን ብዙዎች ኢንፎርሜሽን ሳይኖራቸው የመውለድ ችግር እንደሚከሰትባቸው ሳያውቁ ያንን ሰርጀሪ ያሰራሉ ወይ ፕላን እያላቸው ማለት ለመውለድ አንዳንድ ጊዜ ኢንፎርም ተደርገው በደንብ ላያስተውሉ ይችላሉ። ያለው ያ ችግር ብቻ ይፈታልኝ ብለው በእነዚህ አይነት መልኩ ሕክምና የሚሰጡ ሰዎችም ላለመርሳት ብትሞክሩ ጥሩ ነው። እኛ ጋር መጥተው በጣም የሚደናገጡ ይሄን ነገር አልሰማሁም ነበር የሚሉ ቢነገር የኖሮ ሰርጀሪ አላሰራም ነበር የሚሉ ሰዎች ታካሚዎች ስለሚያጋጥሙን በተቻለ ትኩረት መረጃዎቹ ሊያገኙ ይገባቸዋል። የህይወት እንትናቸውም ላይ ተጽዕኖ ሊፈጥር ስለሚችል እንደዚሁም ደግሞ ታካሚዎች ደግሞ ያንን ነገር በትክክል ወስነውና አምነውበት ነው መሰራት ያለባቸው። ፈሳሹ ምንድነው? ፕሮስቴት በራሷ ከዘር ፍሬ መጥቶ ወደ ሽንት ፊኛ እንዳይሄድ ነው የምትከለክለው። ላይክ ስፊንክተር ስላለ ሄዶ ወደ ውጭ እንዲወጣ ያደርጋል። ያ ነገር ፍሬው የተቀነሰ በተለይ ሚዲያል ፖርሽን ስለሆነ ብዙ ጊዜ የሚሰራው ተመልሶ ወደ ምንድነው ይፈሳል። ፈሳሹ ግን ወደ ሽንት ፊኛ ነው የሚሄደው ማለት ነው። መቼ ነው? ሽንት ሲሸኑት ነው አብሮ የሚሸኑት። በግንኙነት ሰዓት ላይ ያን ፈሳሽ አያዩትም። ይሄ ደግሞ ምክንያታዊ የሆነ ወይ ደግሞ በትክክል ፈሳሹ ሴት ብልት እንዳይገባ ምክንያት በመሆን መካንነት ሊዳረጉ ይችላሉ ማለት ነው። ጥንቃቄ እንዲደረግበት ለማንሳት ፈልጌ ነው። በጣም ጥሩ ነጥብ ነው ያነሳው። እኔ እንግዲህ ሰርጅን እንደመሆን ይመጣል። በነገራችን ላይ ብዙ ፕሮስቴት ፈንቅ እያለው እና ለሁሉም ፕሮስቴት ሰርጀሪ ሽንት ማጥ የምንለው ሽንት እድሜያቸው ከፍ ያሉ ወንዶች ላይ ሽንት ሲዘጋቸው ፕሮስቴት ነው። አሁን ብዙ ሰው ፕሮስቴት የሚለው ማወቅ ጀምሯል። እና ያ ከመውጣቱ በፊት ለፔሸንቱ ለሁሉም ስናገር የነበረው ሁለት ነገር ነው። አንደኛው ከዚህ በኋላ ላታረግዝ ትችላል፣ ልጅ ላይኖር ይችላል። ምክንያቱም ስፐርሙ ወደ ሽንት ፊኛ ስለሚመለስ ሪትሮግሬድ ኢጃኩሌሽን የተባለው
ኢጃኩሌሽን የዘር ፈሳሽ ወደ ውጭ መወርወር ሲኖርበት ያንተ ግን ወደ ውስጥ ወደ ሽንት ፊኛ ሆኖ እንዳልከው ከሽንት ጋር በኋላ የሚወጣ ነው። ማስረገዝ አይችልም ማለት ነው። አንደኛው ይሄ በአይቪኤፍ ከሆነ ይችላል። ባይዘዌ ኦፕሽን አለው በዘመናዊ መልኩ በአይቪኤፍ ከመርፌው ከፍሬዎቹ ተወስዶ መውለድ ይችላል። ነገር ግን በተፈጥሯዊ መንገድ ለመውለድ ይቸገራል እና ብዙ ሐኪሞች በተለይ ሰርጅኖች ፕሮስቴት ላይ ስትሰሩ ምንም እንኳን ሰውየው ኦልድ ቢመስላችሁም ይህንን መረጃ እባካችሁ ንገሩት። ምክንያቱም እንዳልከው ነው ብዙዎቹ እኔ በጣም በቃ የተሰማቸው እኔም ጋር ይገጥሙኛል እና ይሄ ደግሞ ለአንዳንድ ሰው ኢምፖርታንት ነው። 9 ልጅ አለው ብለህ አይፈልግም ብላ መደምደም የለበትም። ከ9 ልጅ በኋላ አዲስ ሙሽራ የ15 ዓመቷን ሊያገባ ይችላል። እኛ እዚህ ላይ ስለምንሰራ ብዙ ስለምናቅ ነው እና ስለዚህ መረጃው መንገር ጥሩ ነው። አንደኛው እሱ ነው። በየቦታው ያው የሰው ልጅ መውለድ ስለሚፈልግ ያንን ነገር ለማበረታታት የሚችሉ የስፐርም ቁጥርና ኳሊቲ ማሻሻል የሚችሉ ተብሎ የሚሸጡ በርካታ ሰፕሊመንቶች አሉ። እውነትም እነዚህ ሳይንሱ ይደግፋቸዋል ወይ? በትክክል ስፐርም መሻሻል ይችላል ወይ በሰፕሊመንቶች? ያንን ነገር እስኪ አንሳለን። ያው ቲክቶክ ላይ እኛም አለን። ቲክቶክ፣ ዩቲዩብ፣ ፌስቡክ አለን። ጠቃሚና ፕሮፌሽናል መረጃ ነው እኛ የምንሰጠው። አንዱ ምን አሳቀኝ መሰለ በቅርቡ ያየሁት ቲክቶክ ላይ ያየሁት ቪዲዮ ያሳቀኝ ምን መሰለ 7-8 ዙር መሄድ ከፈለክ በግንኙነት ማለት ነው ይሄን ተጠቀም ይላልና ሽላጂት ነው የሚያሳየው። እና በጣም ማርኬቲንግ በጣም የሚጋነንበት ቦታ አንዱ የሰፕሊመንት ማርኬት ነው። ከምርም ለስፐርም ጥራት የሚረዱ በሳይንስ የተደገፉ ሰፕሊመንቶች አሉ ወይ ብለህ ለጠየከኝ መልሱ አዎ ነው አሉ። ጥናት የምንለው እኛ በነገራችን ላይ ራንደማይዝድ ኮንትሮልድ ደብል ብላይንድ ፕላሴቦ ኮንትሮልድ ማለት ነው። ትራያሎችን ነው እኛ እንግዲህ የተማራችሁ ሰዎች ታውቁታላችሁ ይሄንን። ያ ማለት ምን ማለት ነው? ይሄ በእድል ያልሆነ በባያዝ ወይም ለምሳሌ ፕላሴቦ ኢፌክት የምንለው አለ። ይሄን ውሰድ በደንብ ደህና ትሆናለህ ተብሎ አንድ ሰው ሹገር ፒል ወይም ደግሞ ውሃ በመርፌ ብትወጋው አንዳንድ ሰው ይሻለዋል። ከምር የታመመ ሰው ግን እሱን ስለወጋው ብቻ አይሻለው። ፕላሴቦ ኮንትሮልድ የሚባለው ይሄ ነው። ከፕላሴቦ ውጪ የሆነ ማለት ነው። እነዚህን ነው እኛ ጥናት የምንላቸው እንጂ የሆነ 10 ሰዎች ወስደው ባይዘው ምርጥ ውጤት አግኝተውበታል ይሄ ጥናት አይባልም። ጥናት የራሱ ዲዛይን አለው። በቃ የተማራችሁ ሰዎች ታውቁታላችሁ። ብቻ እኛ ይሄንን ነው ራንደማይዝድ ኮንትሮልድ ትራያል ሲሆን ነው ወይም ሲስተማቲክ ሪቪው እነዚህ ሜታ አናሊሲስ እነዚህን ነው እኛ ጥናት እያን የምናነሳው እና የተደገፉ አሉ በስፐርም ጥራት የሚረዱ ማለት ነው። አንደኛው ዚንክ ነው። ዚንክ ከ15 እስከ 30 ሚሊግራም ዚንክ ሲሰጥ ዚንክ ዴፊሽንሲ የነበራቸው ሰዎች ዚንኩ ሲሰጣቸው የስፐርም ቁጥርም ጥራትም ተሻሽሎ ታይቷል። ሌላኛው ቫይታሚን ዲ ነው። ቫይታሚን ዲ እንግዲህ ከሴክሹዋል ፐርፎርማንስም ጋር ከጀርባ ህመም፣ ከመገጣጠሚያ ህመም በአጠቃላይ ዲፕሬሽንም ውስጥ ሊከት የሚችል ነው በጣም ዝቅ ካለ። ነገር ግን ከስፐርማቶጀኔሲስም ጋር ይገናኛል። የቫይታሚን ዲ እጥረት ያለባቸው ሰዎችም ቫይታሚን ዲ መጠናቸው ሲስተካከል መሻሻል አሳይተዋል ማለት ነው። ሌላኛው ሰፕሊመንት ውስጥ አሁን እነዚህ በተናጠል ላይኖሩ ይችላሉ፣ በተናጠል ያሉም አሉ እንደነ ዚንክ። ሌላኛው ግን ኮኤንዛይም ኪውቴን የሚባል አለ። ኮኪውቴን ተብሎ በማርኬት አለ። ኮኤንዛይም ኪውቴንም ስፐርም ጥራትም ቁጥርም ለማሻሻል ከሚረዱ ሰፕሊመንቶች ውስጥ ይመደባል ማለት ነው። ከዛ ውጪ ቫይታሚን ሲ እና ቫይታሚን ኢ እነዚህም አንቲኦክሲዳንት ናቸው። እንግዲህ ስፐርም ጥራትን እንዴት ነው የሚጨመረው ብለህ ብትጠይቀኝ አንዱ መንገድ ኦክሲዳቲቭ ስትረስ ወይም ደግሞ ሰውነታችን ሜታቦሊዝም ካደረገ በኋላ የምንበላው ምግብ በቃ ከተጠናቀቀ እና መጨረሻ ወደ ጉልበት ከተቀየረ በኋላ ፍሪ ራዲካል የሚባሉ ወይም ሪአክቲቭ ኦክሲጅን ስፒሺስ በተለምዶ ይባላሉ። እነዚህ መርዛማ ኬሚካሎች ናቸው፣ ለስፐርምም ጠንቅ ናቸው። ስለዚህ እነዚህን የሚቀንሱ ናቸው። እንደ ኤል ካርኒቲን፣ እንደ ቫይታሚን ሲ፣ ቫይታሚን ኢ እነዚህ የነሱ ተቃራኒ
ወይም ስካቬንጀርስ ይባላሉ። እነዚህን ለቀምቀም ቆሻሻ ላይ የሚጥሉ ማለት ነው። እንደዚህ አይነት ባህሪ ያላቸው ማለት ነው እነዚህ የሚወሰዱት ማለት ነው። አንዳንዴ ደግሞ እንደ ቅድም ባነሳናቸው ለምሳሌ ስትረስ ያለው ሰው ስትረሱን ለመቀነስ እንደ አሽዋጋንዳ፣ ጉልበት የሚያጥረው ሰው ደግሞ ጉልበቱም የስፐርሙንም ጥራት ኢነርጂ እንዲያገኝ እንደ ሽላጂት እነዚህ መጠነኛ ድጋፍ ያላቸው ናቸው ነው ማለት በሳይንስ የተደገፉ ናቸው። ግን ያው አንዳንድ ሰው ግን በቃ እንደ ሚራክል አድርጎ ከመድኃኒት በላይ ክሌም የሚያደርጉ የሶሻል ሚዲያ ገጾች ግን አሉ። ላይክ ይህን ኮሰትክ እንደዚህ ሴክስም ላይ ጎበዝ ትሆናለህ፣ መውለድም በጣም በቃ ይህን ወስዶ እንደዚህ የተጋነነ ነገር ሲመጣ ትንሽ መጠራጠር ያስፈልጋል ማለት እንኳን ሰፕሊመንቶች መድኃኒቶች ራሱም እንግዲህ ከሰፕሊመንት በጣም ከፍ ያለ ነው መድኃኒት። እነሱ ራሱ አሁን የተባለውን ያህል ለውጥ ላያመጡ ይችላሉ፣ ያመጣሉ፣ ግን እንደዚህ ኤግዛጀሬትድ አይደለም ማለት ነው። በጣም ጥሩ። አሁን ሰፕሊመንቶቹ እንደዚሁ እንጠቀማለን ብለው ደግሞ ገዝተው በዛው ልክ የሚጎዱ ሰዎችም አሉ። ሰፕሊመንት አጋዥ እንደሆነ ይታመንበታል። በትክክለኛው ለሚያስፈልገው ሰው እና ትክክለኛው መጠን አማውንት ያለው ነው። አሁን ቅድም ያነሳቸው ሜይ ቢ ኮኢንዛይም ኪዩቴን የሚባለው ሊሆን ይችላል፣ ኤልካርኒቲን ለብቻቸው ላይ ይገኙ ይችላሉ። እነዚህ ሜይ ቢ በታወቀ ኤፍዲኤ አፕሩቭ ባረጋቸው በመድኃኒቶች ፎርም የሚሸጡ የተለያዩ መድኃኒቶች አሉ። እነሱም በትክክል ማግኘት ካልቻሉ ከመግዛታቸውን በፊት አትሊስት አሁን እኛ የነገርናቸውን ስም መኖራቸውን ማረጋገጥ ዋይዝ የሆነ ዲሲዥን ይሆንላቸዋል ማለት ነው። በተቃራኒው ምንም ነገርነቱ ማይታወቅ ይሄ ነገር ለስፐርም ኳሊቲ ነው እኛ ራሱ አምጥቶ ሲያሳዩን ምንነቱን ለመለየት ያስቸግረናል። መድኃኒቱን እውነት ልውሰደው ልቀጥለው አይደለም ሲሉንም ምንም አይነት ሕክምናዊ መረጃ የሌላቸው ሰፕሊመንቶች አሉ። እነዚህ አይነት መድኃኒቶችን ከመውሰድ ይልቅ መተው ይሻላል። ምክንያቱም ውስጣችን ገብቶ የሚፈጥሯቸው ነገሮች በግልጽ የተጠና ነገር የላቸውም። እንዲሁም ደግሞ ጉዳታቸው ደግሞ የከፋ ሊሆን ይችላል ማለት ነው። መካንነት እውነትም በህክምና መፍትሄ አለው? መድኃኒት ወስደው ሰዎች ሊድኑ ይችላሉ ወይም ደግሞ ሌሎች ቴክኒኮች መፍትሄ አላቸው አሉ? ያው እንግዲህ ቅድም እንዳነሳ ነው መፍትሄው እንደ መንስኤው ቢለያይም በመድኃኒት አብዛኛው ይታከማል። እንግዲህ ቅድም ምን አንስተናል? ኮማንድ ሴንተር የትእዛዝ ማዕከል አንጎል ነው ብለናል። አንጎል ላይ ኤፍኤስኤች ኤልኤች አለ። ለምሳሌ እነዚህ ጥረት ሆነው ሊሆን ይችላል፣ እነዚህ አንሰው ሊሆን ይችላል። ስለዚህ እነዚህን የሚተኩ መድኃኒቶች አሉ። ኤፍኤስኤች ኤልኤችን ደግሞ የሚተካ ኤችሲጂ ሁለቱ በመርፌ መልኩ አሉ። ስለዚህ አንዱ መርፌ የሚታዘዝላቸው ይሄ ነው ማለት ነው፣ ከአንጎል ብንጀምር ማለት ነው። ከዛ ውጭ ቴስቴስትሮን ያስፈልጋል ብለናል። ቴስቴስትሮን ቡስት እንዲያደርጉ የሚረዱ መድኃኒቶች ሊያስፈልጉ ይችላሉ ማለት ነው። ሌላው ሴሌክቲቭ ኤስትሮጂን ሪሴፕተር ሞጁሌተር የሚባሉ አሉ። በተለይ ቅድም ምን አነሳን፣ አንዳንድ ወፍራም ሰዎች ላይ ቴስቴስትሮኑ ወደ ኤስትሮጂን ይቀየራል። ኤስትሮጂን ደግሞ የሴት ሆርሞን ነው፣ ለወንዶች አይጠቅምም ያን ያህል። ስለዚህ ምን ሊሆን ይችላል? ይህን ሞጁሌት የሚያደርግ ክሎሚፌንሲትሬት የሚባል መድኃኒት ሊታዘዝላቸው ይችላል። እነዚህ መድኃኒቶች ሲታዘዙ እውነትም ብዙ ሴት ወንዶች ላይ የስፐርም ቁጥር እንቅስቃሴው ተሻሽሎ ማርገዝ የሚችሉ እኛም እንግዲህ አንተም ጋር የመጡ ከስተመሮች እኔ ማውቃለሁ። እኔም ብዙ ወንዶች በዚህ የተሻላችሁ ሰዎች ኮሜንት ብታደርጉ ጥሩ ነው። ብዙ ወንዶች እኔ ጋር እንትን ብለዋል። በዚህ በመድኃኒት ብቻ የተሻላቸው አሉ። እንግዲህ በመድኃኒት የሚቻለውን ነው። አሁን አይነቱ አለው። ለምሳሌ ይሄ ሌት ማቹሬሽን አሬስት ከሆነ ነን ኦብስትራክቲቭ አዞስፐርሚያ ላላቸው ማለት ነው። ሚክስድ ወይም ደግሞ ኢንኮምፕሊት ሰርቶሊ ሴል ኦንሊ ሲንድረም ለሆኑት መድኃኒቶች ለውጥ ያመጣሉ ማለት ነው። ነገር ግን መድኃኒት ማይሰራው መንገድ ለተዘጋበት መድኃኒት አይሰራም። አይቪኤፍ ነው እሱ፣ ወይ ደግሞ መንገዱን ማስተካከል ነው። which is ኮምፕሌክስ ነገር ነው። እኛ ሀገር ብዙም ስለማይሆን ቀጥታ ወደ አይቪኤፍ ነው የሚሆነው። መንገድ የተዘጋበት ብዙ መድኃኒት ላይሰራ ይችላል፣ ተጨማሪ ሌላ ችግር ከሌለው በስተቀር። ከዛ ውጭ ደግሞ ይሄ ኮምፕሊት ምንም ስፐርም ከነመነሻው የሌለውም ሰው ስፐርም መፍጠር ያው የሚችል መድኃኒት እስካሁን አልተገኘም። ስቲም ሴል ሪጀነሬሽን ቴራፒ የጀመሩ አሉ ቱርክ አካባቢ፣ ጥናትና ምርምር ላይ ነው እሱ። በመድኃኒት እነዚህ በመድኃኒት አይሆኑም ማለት ነው። ሌላው ኤርሊ ማቹሬሽን አሬስትም ያስቸግራል፣ በጊዜ ሂደቱን ሳይጨርስ ያልነው። ኤርሊ ማቹሬሽን አሬስት ምንድነው? ቀደም ያለውን ክፍል ብታዩት ታገኙታላችሁ። በመድኃኒት ብዙ የሚሻሻሉ አሉ ማለት ነው።
ሌላው ኢንፌክሽን ነው። አንዳንድ ሰዎች ኢንፌክሽን አላቸው። ስፐርሙን ስትመረምረው ፉል ኦፍ ፐስ ኢንፌክሽኑ ሲታከም ይሻላቸዋሉ። አንዳንዶቹ ደግሞ አውቶ ኢሚዩን ማለት የራሳችን ሴሎች የራሳችን ሌሎች አይነት ሴሎች ለምሳሌ ነጭ የደም ሴሎች ሄደው ስፐርም ሴሎችን ሲገድሉ ማለት ነው። እንደዚህም ሲሆን ይሄንን ለማከም መድኃኒቶች አሉ። በመድኃኒት ብዙ ሰዎች ይረዳሉ፣ ግን በመድኃኒት ማይረዱ ሰዎችም አሉ አይቪኤፍ የሚያስፈልጋቸው እና አይቪኤፍም መድኃኒትም ደግሞ ማይመልሳቸው እውነትም ደግሞ አሉ። ግን አብዛኛው 95% ሰው ግን መታከም ይችላል ማለት ነው መካንነት ሲኖረው። በጣም ጥሩ። አሁን እነዚህ ሰዎች አላቸው ቅድም ያነሳናቸው ኦልሞስት ምርቱ አልቋል፣ ተዘጋጅቷል፣ ፍሬው ላይ መውጣት ከብዶታል። ሰርጀሪው እኛ ሀገር ላይ ፖስብል አይደለም፣ ገና ብዙዎቹ ሙከራ ላይ ናቸው እና ሰክሰስፉል መሆን ሬታቸው አነስ ያለ ነው። እነዚህ ሰዎች ምን አይነት ተስፋ አላቸው? ቅድም ያልናቸው ሬትሮግሬድ ኢጃኩሌት የሚያደርጉት ሊሆኑ ይችላሉ። በተለያየ ምክንያት አባላዘር የሚሆኑ ሌሎች ኢንፌክሽኖች አጋጥሟቸው ቱቦ የተዘጋባቸው ፈልገው ራሱ ደግሞ ቫዜክቶሚ ያሰሩ ሊሆኑ ይችላሉ። ወይ ደግሞ አንዳንድ ቫስ ዲፈረንስም ሳይኖራቸው ፍሬዎቻቸው ግን ማምረት የሚችሉ ሰዎች አሉ እና እነዚህ አሁን ከኖርማል በመድኃኒት ከመታከም ሊስት ውስጥ ላይመደቡ ይችላሉ። ግን ምን አይነት መፍትሄ ሊኖራቸው ይችላል የሚለውን ተጨማሪ ብታነሳልን ጥሩ ነው። ያ እንግዲህ እነዚህ በመድኃኒት የማይታከሙት ናቸው። እነዚህ አይቪኤፍ ይፈልጋሉ። አይቪኤፍ ማለት ከሴቷ እንቁላል ይወሰዳል፣ ከወንዱ ደግሞ ከፍሬው በመርፌ ስፐርም ይወሰዳል። ከዛ ፕሮሰሶች አሉት። መጨረሻ ላይ ጽንስ ላቦራቶሪ ላይ ይፈጠራል። ያ ጽንስ መልሶ የሴቷ ማፀን ላይ ይቀመጣል። ሴቷ ትወልደዋለች። ሂደቱ ይህን ይመስላል። ይህን አይቪኤፍ እንለዋለን። ይሄ አማራጭ አላቸው። ነገር ግን ከዛ በፊት ለምሳሌ የስፐርም ቁጥር እንቅስቃሴው ያነሰ ከሆነ IUI የሚባል አለ። ኢንትራዩተራይን ኢንሰሚኔሽን ማለት ነው። ይሄ ሊሞከር ይችላል። ይሄ ደግሞ ምንድን ነው? በተለይ ሞቲሊቲው ዝቅ ሲል ስፐርም መዋኘት ሲያቅተው ምን ይደረጋል? የወንዱ ስፐርም ይወጣና ኮንሰንትሬት ተደርጎ ወሽ ተደርጎ በካቴተር እንቁላል በምትለቅበት ጊዜ ሴቷ ወደ ሴቷ ማፀን በካቴተር ወይም በቱቦ ይደረጋል። ይሄ እንዲያውም ቀለል ያለው ነው። ከዋጋም አንጻር ከሳይድ ኢፌክትም አንጻር በጣም ቀላል ቴክኒክ ነው። 4-5ቴም ሊሞከር ይችላል። አንዴ ካልተሳካ 2፣ 3፣ 4 ሊሞከር ይችላል። ይሄም አማራጭ አላቸው። እንግዲህ እኛ የምናደርገው እስከ መድኃኒት ሕክምና ድረስ ያለውን ነው። በመድኃኒት ማይታከሙ አይቪኤፍ የሚፈልጉ IUI የሚፈልጉ ሲኖሩ ደግሞ እኛም ጋር አብረው የሚሰሩ የፈርቲሊቲ ስፔሻሊስቶች አሉ። እነሱ ጋር እንልክና እነሱ በአይቪኤፍ ሴንተሮች እንደዚህ IUI አይቪኤፍ ሊሰሩ ይችላሉ ማለት ነው። በጣም ጥሩ። ቅድም ያው የምናክመውም ሴክሹዋል ፕሮብለሞች አሉ አይደለ? በኢምፖተንስ ወይ ደግሞ ሴክሹዋል ፐርፎርማንስ በቂ ግንኙነት ማድረግ ለማይችሉ ሰዎችም IUI ነው አንዱ አማራጭ ነው። በቂ የሆነ ግንኙነት ማድረግ ካልቻሉ ያ ፈሳሹ ይወሰድና በተገኘው አማራጭ ያን ፈሳሽ ኮንሰንትሬት ተደርጎ ወሽ ተደርጎ የሴቷ ማህፀን ውስጥ በትክክለኛው ጊዜ ተጠብቆ ሊሰጥም ይችላል። ይህም አንዱ እንደ መፍትሄ የሚቀመጥ ነው ማለት ነው። አንድ ሰው መካን ነው ወይ ደግሞ መውለድ አትችልም ሲባል ከፍተኛ የሆነ ስብራት የሚገጥማቸው አሉ። ስነ ልቦናዊ ሊሆን ይችላል፣ ማህበረሰባዊ፣ ኢቭን ትዳራቸው ራሱ በጣም ደስተኛ ማይሆኑባቸው። እውነትም ነው። ፍሬ የግንኙነት ወይ ደግሞ የሰው ልጅ አንዱ ራስን መተካት አይደለ? ያ አጋጣሚዎች ሰዎች ሊያጋጥማቸው ይችላል። ጉድ ፖይንት ቅድም ያነሳናቸው ታይቶ ተመርምሮ ከቀላሉ ስፐርም ምርመራ ጀምሮ ሌሎቹም እንደየአስፈላጊነታቸው ተመርምሮ ብዙ መፍትሄ ያላቸው የመካንነት ችግሮች አሉ። እጅግ በጣም ብዙ ማለት ነው። ጥቂቶቹ ናቸው መፍትሄ የላቸውም ለምናስቀምጣቸው እና እንደዚህ አይነት ችግሮች የሚያጋጥሟቸው ሰዎች ያው ላይክ እንደዚህ አይነት ነገሮችን መታችሁ እኛ ጋር ምርመራውንም ይሁን ምክክሩንም ሊሆን ይችላል መፍትሄውንም አብረን ዲስከስ ማድረግ እንችላለን። እንደዚህ አይነት ሰዎች የሚያጋጥማቸው ላይ ደግሞ አንዳንድ ሰው ፈልጎም ሊያዘገይ ይችላል። በተለይ ማህበረሰባዊ ጫናው ከፍተኛ ነው። ትዳር ውስጥም ሰፖርት ሊደረጉ ይገባል። ለምን ስትረስ በራሱ ነገሮችን መፍትሄ ከማምጣት ይልቅ እያወሳሰባቸው ደግሞ ምርቶቹን እየገደለ ራሱን ወንዱ ልጅ እንዲጥል ወንዳ ወንድነቱን ዝቅ እንዲያረግ እንዲያስብ እና ከሰዎችም ተገልለው የሚኖሩ ብዙዎች ናቸው። ትዳርም የሚርቆይ ደግሞ በቃ አንድ ጊዜ መጀመሪያ ላይ አትወልድም ተባለ ከዛ በኋላ ሴት ጋር አልቀርብ የሚሉ ወንዶች አሉ። ያ ነገሮች ትክክለኛ መፍትሄ ስላልሆነ ሕክምና ቦታ ይህን አይነት መፍትሄ ለመስጠት ነው የተዘጋጀው ማለት ነው። ያን በዚህ መልኩ ብታዩት የተሻለ ይሆናል። እንግዲህ በዚህ ቪዲዮ በጣም በርካታ ጠቃሚ ነጥቦችን አግኝታችኋል ብለን እናምናለን። ለቀጣይ ደግሞ የተሻሉና ጥራት ያላቸው ትምህርታዊ ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ይሄን ቪዲዮ ከወደዳችሁ ላይክ ማድረጋችሁን እንዳትረሱ። ይሄ ለኛ ብርታት ይሰጠናል ማለት ነው።
በተጨማሪ ደግሞ በአካል ደግሞ ቀርባችሁ መታከም የምትፈልጉ ከስንፈተ ወሲብ ጋር፣ ከአባላዘር ኢንፌክሽን ጋር፣ ከመካንነት ጋር መታከም ደግሞ የምትፈልጉ በአፔክስ ሴክሹዋል ሄልዝ ክሊኒክ ጦር ኃይሎች ላይ እኛንም ሆነ ሌሎች የስራ ባልደረቦቻችንን ታገኛላችሁ። ለተጨማሪ መረጃ ደግሞ ከስር ባለው ስልክ ቁጥር ደውላችሁ ቀጠሮ በማስያዝ እኛንም ሆነ ሌሎች ሐኪሞችን ማግኘት ትችላላችሁ። በቀጣይ ቪዲዮ ሰርተን ደግሞ ለእናንተ እንድናብራራላችሁ ለብዙ ሰው ይጠቅማል ብላችሁ የምታምኑት ደግሞ ጥያቄ ወይም አስተያየት ኮሜንት ካለ አንስተን እንድንወያይበት ከስር ኮሜንት ላይ ጻፉልን። ብዙ ላይክ ያገኘ ብዙ ደግሞ ለእኛም አስተማሪ ይሆናል ብለን ያሰብነው ላይ ቀጣይ ቪዲዮ እንሰራለን። እናመሰግናለን።